ከእንትና ጋር ነው የለም የሰማኝ ገብሩ እንትና ጆን ዳንኤል ምናምን እንደዛ ጊዜ እሷ መንገድ እንደሄደች ተደውሎ ይኸው እንዲህ ተጣሉ ብላ የላከችው ራሷ ኪዲና እንትና ናቸው ቀርጸው። እሷ ደግሞ መጣ ገና ከመድረሷ ቂጧ ከማረፉ ካሜራ ላይ ጠቅ እንደዚህ ወጣች። ፊቷን አስፍታ ያኔ ፊቷ ሰፊ ነበር አልከፋት አወራችሁ። ከዛን ኩን ደግሞ እንተዋወቃለን ችግር የለውም እኔ ጋም ደርሷል አለች። ከዛን እነ ኬዲ ደግሞ እንደኛ ይላክነው ለሊያ ብቻ ነው ለኩን አይደለም እንዴት ሊሆን ይችላል ብለው የሊያ ኮሶን ከግንዛቤው ሲያስገቡት ጸጥ ብለው ኩኒ አንድ ቪዲዮ አጠገቧ ካለ እስቲ ትውጣልን አሉ። አሁንም ቡልክ ያ ስትንከራተቱ ነው ማሱላችሁ ዛሬ አሁንም ቡልክ ሌላ ኒክም እንደገና ይዘሽ ነይ ቡልክ ነው ማረግሽ አሁን ያ ቡልክ አሁንም ሌላ ኒክ ይዘሽ ነይ። እኔ ደግሞ ቶፒክ ነው ማረጋችሁ እንደዚህ አይነት ሰዎች ከዛ ያረ እንደዚህ አይነት ረብሻ አስመጥቶባቸው አልነበረም። ከነጃኒ ጋር ራሱ አንፎሎ ተደራርገው ነበር እነ ኪዲ ነው እንደዛ ነገር ነው እንደዛ ብዙ ነገር ከዛ ጊዜ ጀምሮ አብረው አይደሉ የለም ለይምሰል በ3 ወር 4 ወር እንኳን ዝም ብሎ የለም ተጣሉ እንዴ እንዳይባል ሲባል እንዳይባል ኮሶት ሄድና አንድ ጸጉር ተከራይና ቪዲዮ ሰርታበት ለመመለስ ሄዳለች። ኤልሻዳይ ጋር አይታችሁ ከሆነ አብሮ ሲገቡ ቪዲዮ ላይ ራሱ እንደዚህ ተለጣጥፈው አይገቡ። ያን ሰሞን ወዳጅ የነበሩ ሰዓት እንዲህ ልጥፍጥፍ ብለው አንዷ ላይ ተኝታ ነበር ቪዲዮ የሚሰሩት። በሁለተኛው ያኔ ሲገናኙ እስከዚህ ከጸብ በኋላ ከሎንግ ታይም በኋላ ሲገናኙ ኤልሻዳይም ጥጓን ይዛ እሷም ጥጓን ይዛ ሰላም ናችሁ ወዳጆቼ ምናምን ነገር እኛ አልገባንም እውነት ሄደ ለአማሻችሁ ንገሩ ይሄን ነገር እኛ ገብቶና ምን አገባን። ግን ያኔስ ሽሩባ ተሰራሩ ነበር እንደዚህ ትቆጣጠሩ ነበር ቅማል ትለቃቀሙ ነበር። ያኔ ቀጫ አንቺ ትብስ አንቺ ቀጭ እንዲ ያነሰሰጫ ነበር እንተዋወቅ ነበርና አሁንስ እሷም ቦምበራ አይደለ እስቲ ሰላም ቢያቸው እንጂ ምናምን ነገር አልተጣላንም አለን ነው እኮ እንደዛ ነውና አሁን ደግሞ ሰሞኑን የኤልሻዳይ ሰላም አስከባሪ ጋር ሊያ እኛ ግዴታ እናንተ በምትናገሩ ሰው ሁላ ላይ ብቻ መቃወም አለብን ወይ መብት የለንም ወይ አለች። ከዛን እየሰከሰከ ስትጎረጉር የነበረውን ቪዲዮ መልቀቅ ጀመረን የተባለው እኔ ብሎክ አረኩት። ዘመነ ቂንቂን ላላያችሁ ካልፈለኩኝ እኔ ብሎክ ነው ማረጋችሁ። ከዛ በኋላ ቤትም አጋጣሚ እኔ ኮምፒውተር ላይ አትመጡ ቴሌፎን ላይ አትመጡ ባለማየት ነው መቀጣችሁ። እሪ በከንቱ ነው ማርጋችሁ ጮታችሁ። እኔ እንደዚህ ይታወቃል ባይዘው እንደ ለፍላፊነት አይደለም። ሰዎችን በእንደዚህ መቅጣት እንችልበታል። ከዛን ሊያ ደግሞ ለካ ፊቷ ሰሞን ለምንድን ነው እንደዚህ እያነሰ የመጣው ስል እንደዚህ ነገሮች ብዙ መቋቋም አትችልም። ምክንያቱም ለጌሙ ጊዜም ሄዳ አንበሳ ወርዳ ነበር። ስብሰባም ሲቀመጡ 4ቱ ነበር አብረው የሚቀመጡት 4ቱ። እዚህ ስብሰባ ውስጥ በኋላ ላይ ገባችሁ ማናት አዲስ የኔ ምርቃና ባለ ምርቃና የኔ ለኔ ትመቸኛለች ግን ማህበር ናት ምን አገባኝ። አዲስ ኪዲ እቺ 13 ኪሎ ኤልሻዳይ 85 ኪሎ ከንፈር ሊያ ኮሶ እና 7 ቱፓክ ወዲዞ የሚሄደው ማለት ነው። እነዚህ ሁሉ ቀን መፈንቅለ ቤታ ላይ ስብሰባውን ያጣጥፉታል።
እኔ እንደዚህ ፖስት አለው እኔና ጻፊ ይባባላሉ። ይሄንን ፖስቻለሁ አይተሽዋል፣ ሼር ይደራረጋሉ። እሺ ኢንሳይደር ላኪልኝ። ራሱ ሰብናፕ ነው ኮሚልከው ሌላ ሰው አይደለም። አሁን በውስጥ የተጻጻፋችሁት ነገር ካለ ሰብናፕ ደግሞ ሃይ በሉት። እኔ ጋር የመጣችሁት እናንተ አይደል እንደ እያለ ቦርጭ የሸፈነውን እቃ እያሻሸ ይፖስትላችኋል። እዛ ሴትና እኔ ግን ሊያያ እንደገልንገርሽ እናቴ ትሙት ለምን ሲነፋ ያድራትም ሲፈልግ ለምን ከግድግዳ ጋር አይናፋም? የሚናፋው ሴት ቢያጣ ትፊበት፣ ይህን ልቃሚ ትፊበት። ሲጀመር የእናንተ ፍቅር የተመሰረተው በቤታ መጥላት ላይ ነው፣ በቤታ መሳደብ ላይ ነው። እንደዚህ አይነት ማህበር ደግሞ ምንድን ነው የሚባለው በአማርኛ? ጠጅ ቤት የተመሰረተ ማህበር ከአንጎበር በኋላ ይፈርሳል የሚባለው። ፈረሰ፣ ጠጅ ቤቱ ፈረሰ፣ ለልማት ፈረሰ። ሰው ሁሉ ቀን አንድ ቀን ሰው እየጠላ ይኖራል እንዴ? ይሰለቻል እኮ። ሲሰለች መፍረሱ አይቀርም። ለዛ ነው ገብቶች ይሆን ይሰልቻል። እኔ አሁን የሆነ ሰው ልናገር ፈልግና ያም ደስ ይላል ምናምን ይደብረኛል። እኔ መናገር እየፈለግኩ ራሱ ይደብረኛል። በቃ ለምን እዛም ስሰማ እኔም የተናገርኩ ይመስለኝና ይሰለቸኛል። እኔም ያወራው ነው የሚመስለኝ። በቃ በመስማት የተነሳ በብዛት እዛም ሲሄድ ደግሞ የነሱ የሚያስጠላው ነገር የምታውቀል ያወራሉ እኮ ላይቭ ላይም ያወራሉ። በየሰው ገስትም ደግሞ ገብቶ ያወራሉ። እንደገና ሪካርድ ላይም ሄደው ኮሜንት ይጽፋሉ። ወይ እኔ ዝም ብዬ ኮሜንት አንዳንድ ሳይ አይተኙም እንዴ ይላል። ኮሜንት ማድራጊ እነሱ ናቸው በተለያየ ስም። ብዙ ሰው ይጠላታል ወይ ይወዳታል ወይ ምናምን ብሎ የለም። ለማንኛውም ሰው እንደዛ ያደርጋሉ። እና ፋሽኑም አለፈ መሰለኝ። ይሄ የቤታ ጸብ፣ የኤልሻዳይ ጸብ አለቀ። ፋሽን ምን የሚታይ ነገር አለ ካሁን በኋላ? የቤታ ቂጧ ታየ፣ እሙሟ ታየ፣ ፕላስቲኩም፣ ሽንት ቤትም ምኑም ታየ። ሌላ ምን ይታያል? አለቀ። ሲያልቅ አጀንዳችሁ አለቀ። ተደባበራችሁ። ሲጀመርም ጓደኝነት ጭንቅላታችሁ ስራችሁ አይደለም ያግባባችሁ አይደለም። የእውነት ሰው እንኮ ዛሬ በተፈጠረ አጀንዳ ላይ ላስላስ ምናምን ያደርጋል። ይህ ምናምን ስራዬ ብለህ ማህበራዊ እንትን ትቀመጣለህ። ኮንፈረንስ ይቀመጣሉ። ግን ምን እያደረጉ ነው ሲባል መፈንቅለ ቤታ ግሩፕ መፈንቅለ ቤታ ይሁን። አሁን ኤልሻዳይና ቤታ በየትኛውም ዓለም እንኳን አይመሳሰሉ። ዓለም ስላችሁ እሷ ጌመር አይደለች። ገብታችሁ አሁን ለምሳሌ ዲቦራ እንደዚህ ብታሳድዳት ያምራል። ምክንያቱም ጌመሮች ናቸው። እንጀራ በእንጀራ ነው። ገብታችሁ የተለያየ ዓለም ሰዎች ናቸው። ለምን እንደዚህ እንደሆነ አላውቅም። ገብታችሁ እንዳለ ደግሞ ግሩፕ ውስጥ ደግሞ ማሜም አለችበት። እሷ ወግ ደርሷት እቺ ፈንዳዳ ኮሳሳ እሷ ስላለችበት መሰለኝ ግሩፕ ራሱ ሙድ ያጣው። ወደ ገዳዳን አስገቡ። ከአሜሪካ ሁማኔር ልላክልሽ እንደ ሀሳብ። ግን ለምንድን ነው ማሜን ማታገኟት? ኢትዮጵያ ያላችሁት ኤልሹ ለምን አታገኛት? ምን ነው ፍቅራችሁ ላይቭ ላይ ለማማት ብቻ ነው እንዴ? እኔ የፈለግሽውን ብራንድ ልክልሻለሁ፣ ብራንድ ምናምን ነገር። ሆዴ እንኳን እንዲያገኛት ሆዴ የሆነ ቪዲዮ ይልቀቅ። ሆዴ ይችላል ያለ ትጽፋለች። አይታችኋታል? ገርዳሜ ይሄ ላይ ትጽፋል። ለምን አታገኛትም? ኮሶዬ ለምን አታገኛትም? ማሜ አንድ ቀን አብራችሁ ጠጣላችሁ። እስካን አርጋሽ ነው የምትመጣው። ባይዘው እስካን አርጋሽ ሚዲያ ላይ እንደዛ የሚሆኑ ሰዎች አየንላችኋል። እንዴት ላችሁ አስችላትም? ማሜ ታወራለች። ትንሽ የሆነ ነገር የተናገርሽ ቀን
በሌላ ሰው አስመስላ ታወራና ከዛ በኋላ ታፈርጠዋለች። ለማያውቅሽ ታጠኝ እያለች ትጀምረዋለች። በነገራችን ላይ ሚዲያ ላይ ከሰዎች ጋር ብዙ የመገናኘት ልምድ የሌላቸው ሰዎች ሲያገኙ እስካን ነው የሚያደርጉ። ለምን ብርቃቸው ነው አለ እነሱ እንደዚህ አይነት ነገር ማለት እንደዚህ የሰው ፕራይቬሲ ማየቱ ምናምን እንደዚህ ነው እንደ የሚዲያ ሰው ምናምን የሚለው ነገር አዲስ ስለሚሆንባቸው የሚዲያ ሰው ሲያዩ እስካን ነው የሚያደርጉት። እስካን ሲያደርጉ ከዛ እንትን ነው የሚያደርጉት ይለቁት። ያ እና ይሄ ሚዲያ ላይ የሚዲያ የሆነን ሰው ብዙ የማግኘት ልምድ የሌለው ሰው አሁን ለምሳሌ መማር እንደዚህ አይነት ባህሪ የላት። ያ ባህሪ የሌላት ለመሰላችሁ ከድሮም ብዙ ሰዎች ታገኛለች እንደዚህ የሚዲያ ፊገር የሆኑ አርቲስቶች ምናምን ታገኛለች እና ምንም አይገርማት ኖርማል። እሷ ላይም የሚታየው ወይ ስህተቶች ወይ ደግሞ የለም የራት ሚዲያ ላይ ምናልባት አፍንጫ ቀጥ ቢመስል ትንሽ ደብጠጥ ሊሆን ይችላል ወይንም ደግሞ ጠመመሌል ይችላል። በቃ ሰዎች ማለት ሚዲያ ላይ ያሉት ከእንደዛ ያለፈ እንዳልሆነ ይገባታል። እንደገና ደግሞ ስለ ካሜራ ይገባታል። ምክንያቱም የዛሬን አርገውና ናዝሬት ላይ ወይ አዳማ ላይ የፎቶ ቤት ባለቤቶች ነበሩ። መማርና ወንድሟ መማሪ መማር እንደዛ ነገር እና የካሜራ ልዩነት ምን ማለት እንደሆነ ይገባታል። ያም ተጽዕኖ ያለ ይመስለኛል። የአርቲስቶች ጓደኛ መሆን ምናምን ችግር የለባትም። መማር ፍሬዎት ጓደኛዋ ነበረች። አርቲስት ፍሬዎትን ታውቋታላችሁ? አባቷ አንድ ጊዜ የሰራተኛ የቤት ደፈረ ተብሎ ቶፒክ እንደዛ የተደረገች ያቺ ፊት ተቀጭ ነው። ታውቋት? ከኖክ ድንቁ ጋር እንደው የሆነ ፊልም አለ። ያ ማለት እንደዚህ አይነት ችግር የለባትም። ከካሜራ ውጪ ያሉትን ሰዎች የማወቅ ከድሮም ያ አስተዋጽኦ ተጽዕኖ ምናምን ስላለ የሚዲያ ሰዎችን ስታይ እንደዚህ ናቸው እንደ ምናምን ለማለት እንደዚህ ምትሮጥ ልጅ አይደለች። ያ ፍሬው ታምራት ነው የምትባለው። ያ ከሷ ጋር ጓደኛ ነች፣ የልጅነት ጓደኛ ነው። ያ ሰው ለሰው ድራማ ላይ ሰርታለች። ያ እሷ በጣም የምትታወቀው የነበረው አባትየው የሰራተኛ ደፈረኝ ብላ ወጣ ተናግራ እኛ ቶፒክ ጥቅጥቅጥ አድርገናቸው ነበር። አባትየው ትዝ ይላቸዋል። የዛሬን አድርገው ያ በዛ ነው ታሪኩን ያወቅስ እና እንደዚህ ሰዎችን ስታይ ልትታዘብ እንዳትታዘብ ያደረጋት ነገር ከድሮም ከካሜራ ጀርባ ከካሜራ ፊት ለፊት ያሉትን ሰዎች የማግኘት ችግር የለባትም። እንደዚህ ከካሜራ ጀርባ ያሉትን ሰዎች የማግኘት ችግር ያለባቸው ወይም ደግሞ ችግር ስላችሁ ያልገጠማቸው ሰዎች ከእንደዚህ አይነት ሰዎች ጋር ብዙ ያላሳለፉ ሰዎችን ያልሽው በሙሉ ልጇን ክርስትና አንስታለች። ያ ጓደኛዋ ነው፣ የልጅነት ጓደኛዋ ነች። ባይዘው የሚተዋወቁት ደግሞ ናዝሬት ላይ ነው፣ አዳማ ላይ እና አሁን ለምሳሌ አልወጣም አለ ከቤት ስላችሁ ከእንደዚህ የሚዲያ ሰዎች ጋር ተገናኝቼ አላውቅም አይደል? አላውቅም እንደዚህ የሚዲያ ላይቭ ስትሪመር ወይ ምናምን ሳያቸው ስላላገኘው ምናልባት እስካን ታረጋል። ግን በተደጋጋሚ ሰዎችን የማግኘት ልምድ ያላቸው ሰዎች ወይ ሁኔታዎች ያላቸው ሰዎች ወይ ካሜራ ላይ የሚታወቁትን አንተ በሪል ላይፍ የምታውቃቸው ከሆነ አይገርሙህም። ማለት እንደዚህ አይነት ምን ይመስላሉ የሚለው ነገር ቶሎ አይምሯችሁ ላይ አይመጣም። እንደዚህ አይነት ሰዎችን ማታውቅ ከሆነ አንተ ብቻ የምትታወቅ ከሆነ ግን ዝም ብሎ የለም ባህሪ የሰውኛ ባህሪ
የበላውን የጠጣው ምን ኢንተረስት እንደሚያደርገን እንዴት ነው ሰው የሚያወራው ምናምን የሚለው ነገር ይመጣላል። ቶሎ ከሰዎች ጋር ግን ልምድ የሚል ሰው ኢትስ ኖርማል ነገር ትላለ ገባ ያ እና ማሜ ከሰዎች ጋር እንደዚህ እንትን ስለሌላት እርግጠኛ ነኝ ኮሶም ብታገኛት እስካን ነው የምታረጋት። እኔ እኮ ሀብታም ትመስለኝ ነበር ሁላ ነው የሚመጣላት። ለዚህማ እኔ ሙቭ ላድርግ እንዴ እንደሷ መኖር አያቅተኝም። 3 ሶፋ ገዝቼ ከዛ አንዳንዴ ደግሞ ሰው ሲመጣብኝ ድስቱን ሶፋ ስርም አስቀምጣለሁ ምናምን የሚሉላ ሀሳብ ይመጣላታል። ዝም ብዬ ሳስበው ይሁት ሁማን ሄሮን በስነ ስርዓት ላትሰቅሉላ ትችላለች እኮ ሊያ እና ምን ብላ ካልጋ ስሩላ አንስታ አርጋ ስለምትመጣ ያን ሁለታይና ወይ የሰው ልጅ ግማት ግን ይገርማል። እዚሁ ምግብ ይሰራል፣ እዚሁ ሁማን ሄራቸው ከዛ በኋላ ሲመጡ የጸዱ ይመስላሉ። ያው ይሄ እድሜ ለካሜራ እድሜ ለፊልም ደርታለች። አያስችላትም ታወራለች። ግን ለምን አታገኟት? ምንድነው ከኪዲ በላይ ወሬኛ አይደለች? ለምን ነው ማታገኟት? ለምን ታገላላችሁ? ቆንጂዬ ናት። የእውነት ለምን ይሄ ይገናኝ? ሆዴ እንኳን ሊያገኛት አልፈለገም። ለምንድን ነው ጋይስ? እዛ አዲስ አበባ ነው እንግዲህ ሲር መጠመጡ የሚውሉት። ከኮልፌ ኮፍሌ ነው ሲሮጡ የሚውሉት ጋይስ የእውነት እና ለምን ነው ለስካር? ሁለቱም ሰካራሞች ናቸው። ሁለቱም ክለብ ውስጥ ነው እንዲህ ሲሉ የሚውሉት። ሆዴም እንደዚህ ሲል ለሚያድረው ሆዴ ግን ሰውነት አይንቀሳቀስም እንዴ ለመደነስ? እንዲህ አይልም ሰውነት ሄይ አይልም እንዴ ሰውነት? ሁሉ ቀን እንደዚህ ሲል ለማየው አይታችሁታል? ይላል የጣት ዳንስ ብቻ ነው ሰውነቱ እንዲህ ሲል ሄባ የለም እንዴ እንደዚህ አይነት ነገር እናንተ ጋር የለም? አይ ሰውነት ምንድነው ብረቱ አይነቃነቅም እንዴ ውስጥ ያለው? ይኸውልህ አይታችሁታል የሆዴን ዳንስ? እኔ ነኝ ያለ ዘፈን እኮ አሁን ለምሳሌ የባህልም ከሆነ እንደ በላይ ዘለቀ ምናምን እያለ ዘፈኑ እሱ እዛ ጋር እንደዚህ ነው የሚለው ምናምን ይላል። ሊጥ እርሿ የዳቦ ቤት ማስታወቂያ ራሱ ሊጣ መሆንን አይቶ ነው ሊጥ አስታውቅ ብሎ ዳቦ አስታወቂያ ያደረግ። እከካ እንደሌላ ወንድ መኪና አስተዋውቃል ተባልክ፣ ጎሚስት አስተዋውቃል ተባልክ፣ ምንም ሊጥ አስተዋውቅን የተባልከው ጌሾ። አረ ጌሾ ራሱ የቆፍጣና ወይን አስተዋውቅ እንኳን ቢራ አስተዋውቅ ያለው ድርጅት እንኳን የለ እና ዳቦ አስተዋውቅ። አንተን እንጀራ ጋጋሪ ነበር ማድረግ። እከካም ነፍጣ ሰው ጋይስ አይደንስም እንዴ? እንደወንድ እንዲህ ብሬክ የለም እንዴ? እንዲህ ሄዋ እንዴ የለም እንዴ? የለም እግሩ አይነቃነቅም። እንደዚህ ብቻ ነው የሚለው ይላል። እንደዚህ ጀስቲን ቢበር 4 ድራግ እንደሳበ በእግሩ የደነሰ እየመሰለው በእጁ እንደዚህ ነው የሚመስለው። አሬታል የሆነ ቪዲዮ ማን ነበር ይላከልኝ? ላኩልኝ ጋይስ የሆነ ሰው ልኮልኝ ነበር እኮ። ማን ይላከልኝ? ማን ነበር ይላከልኝ? ቆይ ኢንሳይደር ልካችሁልኝ? ቆይ እስቲ ገኒ ማን ነበር ይላከልኝ? ቆይ ልከውልኛል እኮ የሆዴ ማን ነበር ይላከልኝ? ኢንሳይደሮች ይልኩታል እኮ በስማ የሁላውን የተላከልኝም ቪዲዮ ነው እኮ ማሳያችሁ። ማን ይላከልኝ ጋይስ? በጣም ሁሉ ቀን የምታዘበው ነገር ስላየውበት ነው። ማን ይላከልኝ? እንዴት ይረስ? ትናንትና ከሆነ ሴት ጋር ኢትዮጵያ አዲስ አበባ ላይ ማን ነበር ይላከልኝ? ላኩልኝ መልሳችሁ። እሺ ላኩልኝ በእናታችሁ። የሆነች ልጅ ጋር እንትን ብሏል። ዘፈኑ እኮ ጋይስ እንዲህ እንኳ የሚያስበትን ነው። እንኳን ጠጥታ አይደለም ሳትጠጣ ራሱና እንደዛ ብቻ ነው የሚለው ጋይስ። እሱን ታውቁት የለ ደግሞ እንደዚህ ይላል በከንፈሩ አይታችሁታል።
ይላል። እኔ ነኝ ያለ እኮ አስረሽ ምቺ በሚለው ዘፈን እኮ ጋይስ ጡርጡራ እግሩ አይነቃነቅም እንዴ? ምንድነው ሰ ፖሊዮ አለበት እንዴ? የሰውዬ ያው ፖሊዮ እንትና ሆዴ አንተም ብሎ ሆዴ ጀርባ አጥንት እሺ ቆራሌው ማግኔት አካባቢ እንዳደርስ በነገራችን ላይ ኢትዮጵያ እንደዛው አላጥፎ እንዳያስቀር የመሬት ስበት የከዳ እንዳይመስል ይሄ ነው ተቆይ ተልኮልኛል። ይኸውልህ ያ ማግኔት አካባቢ ላይ እንዳደርስ ከዛን አልነሳ አልኩ ብለህ የምረሰ ቤት መሬት ላይ ያለ ስለጠፈ ይመስል ደግሞ ድራማ ስራ አሉ ውስጥ ያለው ብረት ነው ከማግኔት አጠገብ እንዳደርስ ይሁን ያ እስቴታስ ይሄ አይደለም ከሴትዮ ከሲዮኔ ሴት ጋር እንደዚህ በጣም ጎልቶ ምናምን የእውነት አሁን ይሄን የሚያክል ቴድሮስ በሚለው ይሄ ዘፈኑ አሁን አያዘልልም ምን አይልም። ይሄ በዚሁ ዘፈን ከልጅቷ ጋር ማን ይላክልኝ ጋይስ የእውነት በጣም የሆነ ሴቭ አድርጌዋለሁ። አሁን እኮ ላወራበት እንትን የለም እንደዚህ ስላላዘጋጀው ቆይ እስቲ አሁን ብዙ ነገር ሊጎረጉርላችሁ ነው ማለት ነው። ማን እንደላከልኝ አላስታውስም። የኔ ችግር አላስታውስም ማን ይላከልኝ የእውነት እስቲ ማን ይላከልኝ ማንነሽ? ኧረ ጋይስ የላካችሁልኝ ሰዎች እየሰማችሁ ከሆነ መልሳችሁ ላኩት። በየትኛው ነው የላካችሁልኝ? አይ ቲንክ ሊመለስ ነው ደም ኤን በሚመስል ትልልም ትላለ እኮ ጋይስ እንዴ እንዴት ትላለ? እግር ብሬክ አይሰራም እንዴ እግሩ ጋይስ? በእግሩ ሲደንስ አይታችሁ ታውቃላችሁ? ራሱ ፔጅ ላይ አለ። ማነው እሱ ብሎክ አድርጌዋለሁ እኔ ባለፈው እዚህ እኝኝኝ ሲልብኝ የውት በዚህ ብሎክ አድርጌዋለሁ እንዴ። እሺ ሆዴ በሚለው ነው የውት ቆይ ሆዴ እሱም ብሎ ቦሴ የበሰበሰ ብስብስ ደግሞ ቦስ ብሎ ራሱን ጠርቶ ይመጣል እኮ ቦስ ባዛ ስንት ነው ያለው ቲክቶክ ሰ የቱ ነው ታዲያ? አንዱን ሆዴ ቦስ ብሎ እንደሱ አይነት ስም ይዞ መጥቷል። ያቺን ቪዲዮ ብታዩ በጣም ነው የምትስቁት። ሁሉም ከማራ ማየት ጋም እችኑ ዳንስ ነው የሚደንሰው አይታችሁታል። ከጂጂ ጋም እችኑ ነው ሲያረግ የሚውለው። ሰው በሄደበት ሀገር የሆነ ከሴት ጋር ዝም ብሎ እየተላላሰ መጠጥ ቤት ውስጥ ሆኖ ብቻ እንደዚህ ማለት ይሄ ነው ላይፍ። በቃ እቺናት ታርጌታችሁ ከዛን እኮ አለቅ በቃ ይሄ ነው በቃ የመዝናናት መጨረሻ ነው። እግዚአብሔር የሆነ መጠጥ ቤት ትገባለህ፣ የሆነ ሴት አጠገባለህ፣ ከዛን እንዲህ ትላላችሁ፣ ከዛን ትገባለህ፣ ትናፋል። ዚስ ስትመለሱ ደግሞ ክሬዲት አለባችሁ። ክሬዲት እዳ ዛሲት ድሮም መጠጥ ቤት ነበራችሁ። ኢሮፕ መሆናችሁ ኢትዮጵያ ሄዳችሁ መጠጥ ቤት ደህና ልብስ እንኳን ይዛችሁ አትሄዱ። ደህና ኮንዶም ሰብስባችሁ ነው የምትሄዱት፣ ሴቱም ወንዱ። ያ ልክ አይቷል። ልክ ጂጂ ጋር እንደሚለው ዳንስ እቺ ነው ሁሉ ቦታ የሚደንሳት። ይሁት ይሄ አያችሁት? ይሄ በቃ እቺ አይታችሁታል? እጁን በቃ አሁን የጂጂ ቂጥ ሆኖ ነው በመስታወት እስኮ ቂጧን ያያል። ይሁት በጣም በፎርም እንዲቀለብ አድርጎ ሲያደርገው
ያልተኛበት አልጋ የለም እኮ የልጅ ጋይስ እውነት አልጋ ሰልችቶታውን በየኩሽና በየድስት በየጭልፋ ላይ ነው የሚተኛው። እኔ ከዚህ ልጅ እሳት እንኳን አልበደረው እከካ አስባችሁታል ጋይስ? እሳት አልበደረውም። እኔ እሳቱ ራሱ ምን እንደነካካ ምን አውቃለሁ ጋይስ? የእውነት ጎረቤቴ ቢሆን እሳት ለዕጣን አልበደረው። ከሰሉ ምን እንደነካካ ምን አውቃለሁ ከመቀጣጠሉ በፊት። ከዚህ እኔ ደስ በጣም ቢርበይ ጋይስ ከሱ ቤት እህል አልበደር ምን እንደነካካን የሚያውቃል። ይሄ በዴ የእውነት ቂቂቅ ይላል። እዚህ ሽርፍራፊ ሰው ጋይስ በሄደበት ኢትዮጵያ እንኳን ዳቦ ቤት ሲያስተዋውቅ የአውሮፑን ቀምሳል፣ እዚህ ደግሞ ላቅምስ ይባላል እንዴ? ምን አይነት ቢንቁት ሰው እንዴት ምንም ሳይኖረው ደህና ሱሪ እንኳን ሳይኖረው ኢንተርናሽናል የሚባል የሸሌ ማንነት ሲሰጠው አክሴፕት ያደርገዋል። ገብቶቻል? ሰው እኮ ቢዝነሱ ከሆነ ትሰራበታለህ፣ ራይት? እየሰራህበት ከሆነ ችግር የለም። ይሄ ተራ ሸሌ ነው። ተራ ይሄ ፖፖ የሚደፉ የሉም መንገድ ላይ ፖፖ ይደፉና ረጫውብህ እንዴና ልጥረግል ምናምን ብሎ የለም በብድር እንደዛ ነው። ህይወቱን ቀይሮለትና አሁን ስሙ የሚታወቀው በየሆነ የለም በእንደዚህ አይነት ልክስክስ ነገር ህይወቱን እየቀየረበት ነው ወይ ስትሉ ኖ ወይ ደህና ልብስ እንኳን የለም። ጠብሽ ስለወገረው ሄለን በናትሽ ጌም አጫውችኛለች ቮይስዋል እና መልስ አልመልስለት ስለው የአዲስ አበባ ልጆች አታጣይ ብሎ ያለታ ግንፍል ብሎ ተጣላ። መልስ ስላልመለስኩለት ነው። ካሜራ ይልክ አይደለ? ምን ሆነ እንጃ ምን ሆነ። ትላንት ምን አደረኩት? ትላንት እኮ ስንጨፍር ነበር። እስቲ ልክ ነው። በዚህኛው እያየው ነው የሆነ ቪዥ ያለ ነው። አይ ዶንት ኖ ዙም ሆኖ ላይ ዶንት ኖ ዋት ሃፕን። ያ ምን ነካክቼን ያ አይ ቲንክ ቀደም ስጠርገው ምን እንደነካው አላውቅም። ያ ስጠርገው ነበር። ቀደም ስጠርገው እንደዚሁ በርቶ ነበር ስጠርገው የነበረው ለዛ መሰለኝ። ያ አሁን ነው እንደዛ የተቀየረው። ዋይፋይ እስቲ አሪፍ ነው። ያ ዋይፋይ አሪፍ። እኔ ግን ምን አገባኝ ጋይስ፣ አንድ ሰው እንዴት እንዲህ ይሆናል ብዬ ዝም ብዬ በእኔ ህጉ ስላስገባቸው እችላለሁ። ለራሴ ህግ የጣጣሰብኝ ህግ መጥቶ ፊቴ ላይ የተደፋብኝ ሴትዮ እኔ ማነኝ? እኔ ጋይስ ሁ አያም ዘፈርስቶፍ እናንተ ልክ ነሽ የምትሉኝ ነገርስ ግራ አትገቡም? ግን ደግሞ ወደ ቀልቤ ስመለስ ነው ከይ ነገር የሚሰማኝ። ለምን እንዲህ ያደርጋሉ እላለሁ ጋይስ። ሃይ እኔ ህግ አስተማሪ ሰው የሌሊት ዛፍ እንዴት ነው ነፃነትሽ? አልገባኝም። ዩዘር ያ ማን ነው ቆንጆ ታሪክ ገብቶ የሚነግረን ወይ ልንማር